እሺ ተመልሻለሁ። ዛሬ ስለዚህ የምናወራው እርሱ ላይ እንዳያችሁት ስለ ፖስት ፓርተም ዲፕሬሽን ነው። ብዙዎቻችን ወላጆች ያለፍንበት ጉዳይ በመሆኑ ዛሬ እንጨዋወትበታለን። ምክንያቱም መረጃው የሌላቸው ሰዎች ሊኖሩ ይችላሉ። ሁሉ ሰው አለው በአሁኑ ሰዓት ማለት አንችልም። ወይንም ደግሞ አንዳንድ ጊዜ ምን ይሆናል መሰላችሁ፣ መረጃውን ትይዙትና ነገር ግን ሀፕን ሲያደርግ እንደ አዲስ ነው የምትተዋወቁት ችግሩን። ወይንም ደግሞ ፕሪዲክት አይደረግም። ፔን ፕሪዲክት አይደረግም እኮ አይደለ? በቁስል የሚያልፍበት ሰው ነው ቁስሉን የሚያውቀው። ስለዚህ ብዙ ጊዜ መረጃዎችን መስማት በጣም ያድናል። እኔ በዚህ ጉዳይ ላይ አልፌያለሁ። የዛሬ 20 ዓመት መጀመሪያ ልጄን ስወልድ ፖስት ፓርተም ምን እንደሆነ በፍጹም የማላውቅበት ዘመን ነው። እሱ ሆኗል። ነበረኝ፣ በጣም ነበረኝ። ሁለተኛ ልጄም ላይ በጣም ነበረኝ። ስለዚህ ሶስተኛ ልጄ ላይ እና አራተኛ ልጄ ላይ ግን መረጃው ስለነበረኝ በጣም ስለሰራው አግዞኛል ማለት ነው። በጣም ሙሉ ለሙሉ አራተኛ ልጄ ላይ ስሜቱም የለም። ስለዚህ ብሬናችሁን ብሬን ዋሽም የሚፈልግ ነገር ነው ማለት ብሬናችሁን አዌር ስታደርጉት ነገሩን የምትቋቋሙበት መንገድ ይኖራል። እንግዲህ ወሳኙን ለእናት ትልቁ ነገር የአራስነት ጊዜዋ ነው። ይሄ ችግር፣ ይሄ የአእምሮ ችግር፣ ይሄ የአእምሮ ጤና ችግር ውዱን የአራስነት ጊዜ ነው በጣም የሚነጥቀን። አይገርማችሁም? ስለዚህ በጣም ኢንጆይ እንዳናደርገው ያደርጋል። በጣም ዛሬም ብንወያይበት አይከፋም። እኔ የጤና ባለሙያ አይደለሁም፣ ግን የጤና ባለሙያ መሆን በዚህ ዘመን አይጠበቅብንም። ሞር ፈርዘር ኢንፎርሜሽን ከፈለግን ብቻ የጤና ባለሙያውን ማማከር ወደዛ እንድንሄድ ነው። ለጤና ባለሙያውን ባይዘው የሚረዳ ነው። እንደነዚህ አይነት ለእነሱ ኢሹ ነው እያልን መቀመጥ የለብንም። አንዳንድ የምናውቃቸውን መረጃዎች እንዲህ ዲስከስ አድርገን ፈርዘር የሆነ ዲፕ የሆነ ደግሞ ማወቅ የምንፈልግ ሰዎች ካለን ወደ ጤና ባለሙያ እንሄዳለን ማለት ነው። ስሙኝ ማለት ነው ታናናሽ እህቶቼ፣ ወላጆች፣ ፖስት ፓርተም ዲፕሬሽን በዚህ ዘመን ያለው ወላጅ አብዛኞቹ ወላጆች ላይ ሀፕን የሚያደርግ የአእምሮ በዚህ ከመውለድ በኋላ የሚመጣ ለአጭር ጊዜም የሚቆይ ነው። ትሪት ካልተደረገ ግን በጣም ለረጅም ጊዜ ወይንም ደግሞ የእድሜ ልክ ሜንታል ኢሹ ሆኖ ሊዘልቅ የሚችል ነው። እንዳለመታደል ሆኖ በዚህ ነገር ላይ ይሄ ነገር አራስነት ጊዜያቸው ላይ ሀፕን አድርጎ እስከ እድሜ ልካቸው ይህንን ወይንም ደግሞ ችግሩ እስከሚፈታ ድረስ ሜዲኬሽን ውስጥ ያሉ ማቃቸው እህቶች ቀላል አይደሉም። ስለዚህ ቸላ ሊባል የማይገባ ነገር ነው ማለት ነው ይሄ ነገር። ስለዚህ ዛሬ እናወራበታለን ማለት ነው። ፖስት ፓርተም ዲፕሬሽን ሁለት አይነት ነው። መረጃዎች እንደሚያሳዩት ብሉ ቤቢስ የሚባልም አለ። ቀለል ያለ ከቀናት እስከ 2 ሳምንት የሚቆይ ማለት ነው። እሱ ብዙ ጊዜ ቀለል ያለ ሲምፕተምንም ምን ያለው ቀለል ያለ የሙድ መቀያየር። ነገር ግን የፖስት ፓርተም ግን በጣም ጠንከር ብሎ በእናት ላይ ጫና የሚያደርግ ሜንታል ፕሮብለም ነው ማለት ነው። ብዙ ሰዎች ምንድን ነው ይሄ ነገር ለምን ይመጣል ይላሉ። በአብዛኞቹ ባሎች ደግሞ አባቶች በጣም ይህን ነገር አይረዱትም። ፋሚሊ ይህን ነገር አይረዳውም። ስለዚህ አራስን ይህን ነገር ስለማይረዱት የሚረዳኝ ሰው የለም የሚል ፊሊንግ ይፈጠርባታል። ይህም እንትን ነው። በዚህ ዘመን ደግሞ አይ ቲንክ እየጨመረ ነው። ጥናቶች እንደሚያሳዩት ምንድነው የዚህ ዘመን ውጥረትም ከባድ ስለሆነ የኑሮ ጫና፣ የሶሻል ኢሹ ችግር፣ ሎሊነስ፣ እነዚህ ነገሮች በመብዛታቸው ምክንያት ከዚህ በፊት እናቶቻችን ሲወልዱ በብዙ ሰዎች ተከበው ብዙ ረዳቶች አሏቸው፣ ጫና የለባቸውም። ኑሮም ቢሆን ርካሽ ነው። ስለዚህ ብዙ አይታይም። ያም ሆኖ ግን እናቶቻችን ዋይዝ ናቸው። ብዙ ጊዜ አይታችሁ ከሆነ አራስ ብቻዋን አትተውም፣ ትጠበቃለች የሚባለው ከዚህ የተነሳ ነው። ብዙ ጊዜ እንደውም ይጠብቃታል ብለው የእምነት መጽሐፍትን፣ መጽሐፍ ቅዱስን፣ እንደዚህ ሌሎች መጽሐፍቶችን፣ የእምነት መጽሐፍቶችን ራስጌዋ ላይ ያስቀምጣሉ፣ መኝታ ቤቷ ላይ ያስቀምጣሉ ማለት ነው። በፍጹም ጥለውም አይወጡ። ይሄ እንግዲህ አራስ ብዙ ችግር አለባት፣ ብዙ ቻሌንጆች አሉባት ብለው ስለሚረዱት ነው። ይሄ
በጣም ጥበብ ነው ብዬ ነው ማምነው። ብዙ ሰዎች ከባዕድ አምልኮ ጋር ሊያገናኙት ይችላሉ። እኔ ግን እንደዛ አልተረጉመውም። ለምን መሰላችሁ? እናት ወደዚህ ምድር ይዛው የምትመጣ እግዚአብሔር የሰጣትን ትልቅ የሆነ ሰው የሚያክል ፍጥረት ይዛ ነው የምትመጣ። ስለዚህ ውጊያ አለባት፣ ስፒሪቹዋል ባትሊንግ ውስጥ ናት ማለት ነው። ስለዚህ ያንን ነገር መሳሪያ ስለሆነች ለፈጣሪዋ መሳሪያም ስለሆነች የሚገዳደራት ኃይል አለ። እንግዲህ በዚህ እንኳ ብንተረጉመው እንደው ሳይንሱ የሚለው በውስጧ ከሚፈጠረው ሆርሞን የተነሳ የሚለውን እንየው። ግን ይህም እናቶች እንኳ የሄዱበት መንገድ በጣም ዋይዝ መንገድ ነው ብዬ ነው እምለው ማለት ነው። ስለዚህ አንዲት እናት ፖስትፓርተም አለባት ለማለት ምንድን ነው ምልክቶቹ የሚለውን ማየት ያስፈልጋል። የሚገርማችሁ ይሄ በጣም ከባድ ቅድም እኔ ያለ ብያችሁ ነበር። በጣም አደገኛ ፊሊንግ ነው ያለው። እንግዲህ አራስ ቤታችሁ ኢንጆይ የምታደርጉበት ልጅ መጥቶ አዲስ ልጅ መጥቶ የምትታወቁበት በጣም እግዚአብሔርን ባርኳችሁ የምታመሰግኑበት ዘመን ወይንም ጊዜ በማልቀስ ነው የምታሳልፉት። ተደብቃችሁ ታለቅሳላችሁ። ሰው ጠይቋችሁ ሲወጣ ተደብቃችሁ ታለቅሳላችሁ። እንደዚህ ነው የሚሆነው። ብቸኛ ባትሆኑ፣ ሌሎች ስትራግሎች ባይኖሩባችሁ፣ ይሄ ነገር ካለባችሁ በጣም መጥፎ ፊሊንግ ነው ያለው። ሆፕ ማጣት አለው። እኔ የሚሰማኝ ስሜት ማልቀስ፣ ብዙ አለቅስ ነበረ፣ ተደብቄ አለቅስ ነበረ። እንደውም የባለቤቴ እናት አይታኝ በጣም ኮንፊውዝድ ሆና ነበረ። ምክንያቱም እንደ እናት ነው ትሪት ያደረገችኝ ያረሰችኝ። የመጀመሪያ ልጄን ትዝ ይለኛል፣ ግን ሁለቱንም ልጆቼን በደንብ ነው ያረሰችኝ። ግን በጣም አለቅስ ነበረ እሷ ስትወጣልኝ እና ምናልባት ሊረዱት ይችላሉ። ደግሞ በጣም ጥበበኛ አማት ነው ያለችኝ እና አይ ቲንክ ሳትረዳው አትቀርም። እና እንደዚህ አይነት ነገር አለው። እኔ ጋር የሚታየው የነበረው ማልቀስ በጣም አለው። እና ደግሞ ሰው ጠይቆኝ ሲወጣ እኔ መቼም ይችን ምድር እንደማልመለስ፣ ስራ እንደማልመለስ፣ ቢሮ እንደማልመለስ ነበር ማስብ ማለት ነው። ከባድ ተስፋ መቁረጥ አለው። እና እንደውም እግዚአብሔር ይመስገን አሁን አንዳንድ ሴቶች በቲክቶክም በምንም ሲያወሩ ሳይ እንዴ የኔ ለካ ቀላሉ ነው ላለውኝ። እና በጣም ከባድ ነው ይሄ። ቸል ልትሉት የማይገባ ነገር ነው። ባካችሁ ባሎች፣ አንዳንድ ጊዜ ቅብጠት ነው የሚመስል ግን አይደለም። ፕሊዝ ይሄ ነገር በጣም እንትን ነው ማለት ከዚህ ከሆርሞን ጋር እንግዲህ እናት ልክ ስታረግዝ የእግዚአብሔር ስራ ይገርማል አይደለም? ልክ ስትወልድ አፍተር ዴሊቨሪ የሚፈጠር ሌላው ነገር ይሄ ጡት ነው አይደል? ስለዚህ ጡት እንዲመጣ ልዩ ልዩ በውስጧ የሚፈራረቁ የሚፈጠሩ በናቹራል ወይ የሚፈጠሩ ሆርሞኖች አሉ። እነዚህ ነገሮች ስለሚካሄዱ በውስጧ ስለሚካሄዱ በኢሞሽኗ ላይ የሚፈጥሩት ስሜት ነው። አንደኛው ትልቁ ምክንያት ፖስትፓርተም ዲፕሬሽን የሚመጣበት ምክንያት የሆርሞን የራሳቸውን ስራ ለመስራት እንግዲህ ባለሙያዎች እዚህ ካላችሁ በደንብ ትገልጹታላችሁ። እንግዲህ ሞር ፈርዘር የሆነ ኢንፎርሜሽን ከፈለጋችሁ ሰርች አድርጉ። ግን በውስጥ የሚፈጠር የሆርሞን ቼንጅ እናት ላይ የሚፈጥረው ነገር ነው፣ ባህሪ ነው። ስለዚህ ቤተሰብ በጣም ትልቁን ሚና ይጫወታል ማለት ነው እና በጣም ልንረዳው የሚገባ ነገር ነው ማለት ነው። ከቅብጠት ጋርም አይደለም። አይዊሽ ይሄ ነገር ባይኖርና እንደው ስቃችሁ ከመጣው ሰው ጋር ስቃችሁ አዲሱን ልጃችሁን በጣም ደስ ብሏችሁ አቅፋችኋት እየሳማችሁ ትሪት ብታደርጓት፣ ግን የሆነ መጥፎ ፊሊንግ አለው። የሆነ የበታችነት ስሜት ይሰማችኋል፣ ተስፋ መቁረጥ ይሰማችኋል፣ በጣም ድባት ያለው በጣም መጥፎ በእውነት እኔ በቃ እንደውም ከዛ በኋላ ነው አይ ቲንክ አንዳንድ ጊዜ ሄደት ትመጣ የምትል ዲፕሬሽን ነገር አለችብኝና ከዛ ጊዜ በኋላ የመጣ ነው እና ሞር በደንብ ትሪት አልተደረገም ይሆን እላለሁ። እንግዲህ ለዚህ ነገር በጣም ጎበዝ መሆን ያስፈልገናል። ራሳችንን እንትን ማድረግ መፍትሄ ማድረግ አንዳንዴ ጥሩ ነው። አንዳንድ ጊዜ ሙድን የሚያቀያይሩ ነገሮች፣ ዲፕሬስድ የሚያደርጉ ነገሮችን አይደንቲፋይ አድርገን ያ ነገሩ እንዳይቆይ እኛ ላይ ቆይቶ ዳሜጅ እንዳያደርገን
ውጥት ማለት ከዛ ነገር ደስ የሚለን ነገር ማድረግ፣ ወክ መሄድ፣ ጓደኞቻችንን ፈልገን ማግኘት፣ መዝናናት ቀለል ባለ መንገድ ሊሆን ይችላል። የግድ የፋይናንስ ኢሹ ሊሆን አይገባም። ፀጉር ቤት ሄዶ መሰራት ሊሆን ይችላል እኮ እግራችንን ማሳጅ መደረግ ሊሆን ይችላል። ብቻ ምንድነው ግን መፍትሄ ወደ መፍትሄ መሄድ ለራሳችን መሆን ያስፈልጋል። ኮዞቹ ምንድናቸው የሚለውን እኔና ሳይኖቹን እናያለን። ምክንያቱ ሰደን ሆርሞናል ቼንጅ አፍተር በርስ ነው። ሰደን የሆነ ሆርሞናል ቼንጅ ከወሊድ በኋላ ሲኖር ይሄ ትልቁ ቅድም ያልኩት ጉዳይ ነው ማለት ነው። ሌላው እንቅልፍ በበቂ ሁኔታ አለመተኛት በጣም ባይ ዘ ዌይ የማህፀንና ፅንስ ሐኪሞችን በጣም ከሚያበሳጫቸው ነገር አንዱ የእናት እንቅልፍ ማጣቷ በጣም ይህንን በሐኪሞቼ ላይ አይቼዋለሁ። በጣም በተለይ አሁን እንሄዳለን አራስ ሆነን በሰባተኛ ቀን ምናምን እንሄዳለን አይደለ? ሲኤስም ከተሰራን እንትኑን ለማሳየት ቁስላችንን ለማሳየት እንሄዳለን። ለግርዛትም እንሄዳለን ልጆቻችንን ይዘን። በዛ ጊዜ እንቅልፍ ካልተኛን ብዙ የትንም ነገር አለ። የደማችንም ሁኔታ የደም ግፊት የሚባለው አለ አይደል? እሱም ነገር በጣም ይታይብናል። ስለዚህ አንደኛ ትልቁ ፖስትፓርተም የሚያመጣው በበቂ ሁኔታ እናት እንቅልፍ ስታጣ ነው። ሌላው የሚያግዛት ማጣት፣ የኢኮኖሚ ጫና መኖር፣ የሚያግዛት ማጣት። ሌላው ደግሞ በጣም ትልቁ ሌላው ችግር የሪሌሽንሽፕ ላይ ያለ ጥያቄ ሲኖር፣ ብቻዋን ከሆነ አራስነት ጊዜዋ ላይ ያለች በጣም ከባድ የሆነ የዲፕሬሽን ነገር ያጋጥማታል። ሌላው ኮምፕሊኬትድ የሆነ ፕሬግናንሲ ካጋጠማት፣ ኮምፕሊኬትድ የሆነ የወሊድ ጊዜ ካሳለፈች፣ ይሄ ሰደን የሆነ አስባበት የማይፈጠር ነው። ብዙ እናቶች ላይ ይሄ ነገር ሀፕን ያደርጋል። በ7 ወራቸው ገና የመታረሻ ጊዜ ሳያዘጋጁ፣ ገንፎ ሳያዘጋጁ፣ የልጃቸውን ልብስ የራሳቸውን አልባሳት ሳያዘጋጁ አገራማን ብለው በተቀመጡበት ሰደን የሆነ የወሊድ ነገር ያጋጥማቸዋል። በ7 ወር የመውለድ ነገር ያጋጥማቸዋል። በዚህ ጊዜ ፖስትፓርተም ሀፕን ሊያደርግ ይችላል ማለት ነው። እነዚህ ከኮዞች ውስጥ የሚመደቡ ናቸው ማለት ነው። ቅድም እንዳልኩት ፈርዘር የሆነ ኢንፎርሜሽን ከፈለጋችሁ ሐኪሞችን ደግሞ ማሳየት ጥሩ ነው። ሌላው የምናየው በቤታችን አራስ ካለ እኛ አራስ ሆነን የምናያቸው ምልክቶች ምንድን ናቸው? ፖስትፓርተምን እያስተናገድን ነው የምንልበት ነገር ምንድን ነው ካልን ኮመን ሳይኖች ውስጥ አንደኛው በጣም ቅድም እንዳልኩት ማልቀስ፣ ሀዘንተኝነት፣ ዲፕ የሆነ ሀዘን መሰማት በጣም ትልቁ ምንድን ነው። ባዶነት ይሰማል። እኔ እንጃ አላቅም። እኔ እንደገና ልጅ ስናቅፍ እንዴት ሰው እንደዚህ አይነት ፊሊንግ ያሳልፋል ትላላችሁ? እና ይሄ ነገር በጣም ሀፕን ያደርጋል። ተስፋ መቁረጥ በጣም አለ። ተስፋ መቁረጥ በጣም መጥፎ በሽታ ነው። ባይዘው በጣም ማንም ተስፋ መቁረጥን እና ይሄ ነገር በጣም አለ ማለት ነው። ቅድም እንዳልኩት ያለምንም ምክንያት ማልቀስ አለ። ፍላጎት ማጣትም አለ። ራስን ለመጠበቅ ሻወር መውሰድ አለብን አይደለ? የሆነ ነገር ማድረግ አለብን። ራሳችንን መጠበቅ አለብን። አራስነት ጊዜያችንን በአግባቡ እንትን ማለት አለብን። የሚገርማችሁ ይሄ በሽታ በጣም አደገኛ አይለቅም። በቃ አፍተር በርስ ወዲያው ነው በቃ አታክ የሚያደርግ እናትን እና እንደውም ሰሞኑን ቲክታከር ነች እና በጣም በብዙ ኮምፕሊኬትድ በሆነ የጤና ችግር አለፈች እና ቀድሞ አይ ቲንክ ገና 32 ሳምንት ላይ እያለች ልጁ እንዲወለድ ተደረገ። ማለት በአጋጠማት የጤና እክል ምክንያት ከልጁ ጋር ማከም ስላልቻሉ ማለት ነው። ለካ ፖስትፓርተም ነበራት። እሷ እኮ አይሲዩ ውስጥ ነች። ከዛ በኋላም ከአይሲዩ በኋላም ከወጣች በኋላ ፖስትፓርተም መሆኑን ያወቀችው በኋላ ነው፣ ድና ቤቷ ከተመለሰች በኋላ አይ ቲንክ። እና በጣም ሌላ በሽታ ላይ ሆናችሁ ራሱ ማይለቅ እንደሆነ በቃ ከሷ ራሱ ያየሁበት ነው። እና እንደ ዋዛ እንዳታዩት። ትሪት ካልተደረገ
በጣም ስር የሰደደ ሜንታል ኢሹ ሆኖ በእናንተ ላይ የሚቀመጥ ነገር ነው። ስለዚህ እንደ ዋዛ እንዳታዩት ማለት ነው። መፍትሄዎቹን በኋላ ላይ እነግራችኋለሁ። ሌላው ከልጅ ጋር ከአዲሱ ልጅ ጋር በቀላሉ ያለ መግባባት ነገር አለ። ኔጋቲቭ ፊሊንግም አለው። በቃ መጥፎ እናት እንደሆንን መሰበክ ከውስጣችን ጋር የሚኖር እንደዚህ አይነት ስሜት አለው። የሆነ ሼም መኖር፣ ሰልፊሽ እንደሆን ማሰብ እንደዛ አለው። ከምን እንደሆነ አላቅም። ብዙ እናቶች ይህን ፊሊንግ ያስተናግዳሉ ማለት ነው። በራስ ላይ እምነት ማጣት፣ በጣም መጨናነቅ፣ ወሪ መሆን፣ ከዚህ የተነሳ ቤተሰቡም አፌክት ይሆናል፣ ባል አፌክትድ ይሆናል በዚህ የተነሳ ማለት ነው። እነዚህ ነገሮች በጣም ፖስትፓርተም ላይ የሚመጣ የዲፕሬሽን ችግር ነው ማለት ነው። ይህ ሁሉ አለን ተነጋገረን። ምን ይደረግ? ምንድነው መፍትሄው? የሚነሳው ጥያቄ ሊሆን የሚገባው ነው። እኔ እንደተረዳሁት እንዳነበብኩት ፖስትፓርተምን መቀልበስ አንችልም። ፖስትፓርተም ዲፕሬሽን እንዳይመጣ ማድረግ አንችልም። ለምን? ቅድም እንዳልኩት በውስጣችን የሚፈጠሩ ሀፕን የሚያደርጉ ነገሮች፣ ሆርሞናል ዲስኦርደር፣ ሆርሞን ቼንጅ፣ እነዚህ ነገሮች ይዘውት የሚመጡት ፊሊንግ እስከሆነ ድረስ ግን መቆጣጠር ይቻላል። መረጃ ካለን በደንብ ልንቋቋመው እንችላለን። እኔ 4ኛ ልጄ ላይ ተቋቁሜዋለሁ። በእውነት ምንም ነገር አጠገቤ ሳይደርስ ነው የቀረው። በእርግጥ ሆስፒታል አካባቢ ልጄ ትንሽ አሞት ቆይቼ ነበረ። ኦክሲጅን እንትን ነበር የገባው እና በዛ ምክንያት የተወሰነ እንትን ነበረኝ፣ ማለት የተወሰነ የሙድ መጥፋት ነበረኝ። ያቺ ፊሊንግ አውቃት ነበር፣ ግን ቀድሜ በእርግዝና ጊዜ በጣም ፋይት አድርጌው ነበር። ፕሬይ በጣም ትልቁ ነገር ነው። በቃ ነገርየውን በጣም መቃወም ያስፈልጋል። እንደማንቀበለውና በእኛ ላይ እንዳይመጣ ስትሬንግዝ ሰጥቶን የሚያልፈው ትልቁ ነገር ጸሎት ወሳኝ ነገር ነው። ቀድማችሁ በእርግዝናችሁ ጊዜ ልትወልዱ አካባቢ ይህንን ጉዳይ አንስታችሁ መጸለይ ትልቁ የአእምሮ ሬዲነስ ያመጣልናል ማለት ነው። ስለዚህ ከጤና ባለሙያዎች ጋር መመካከር ሌላው ከተከሰተ ማለት ነው። ሲከሰት ከጤና ባለሙያዎች ጋር ማለት ያስፈልጋል። ከቤተሰብ ጋር መመካከር፣ ቤተሰብም ይሄ ነገር ሀፕን ያደረገው በዚህ ምክንያት ነው ብሎ ማሳወቅ። ብዙ ጊዜ አያውቁትም፣ ቤተሰብ አያውቀውም፣ አይረዳውም። ስለዚህ እኛ ቀድመን ከወሊድ ጋር በተያያዘ የሚፈጠሩ ፕሮብሌሞች ምንድናቸው ብለን ተረድተን ሬዲ ሆነን መጋፈጥ ያስፈልጋል ማለት ነው። ከዛ ካለፈ ነገሩን መቋቋም ካልቻል ካውንስሊንግ ሊሆን ይችላል፣ ቴራፒ ሊሆን ይችላል፣ ያስፈልገናል። እረፍት ማግኘት፣ ጥሩ ምግብ ማለት ያስፈልጋል ማለት ነው። ቅድም ያልኩት ነገር ራሳችንን ማጠንከር፣ ለራሳችን ሙድ እንዲመጣ ቤታችን ውስጥ የምናደርጋቸው የተለያዩ ጨዋታዎች፣ ጓደኞቻችን እንዲመጡ ማድረግ፣ እንግዶችን በቤታችን ማምጣት እና ከእነሱ ጋር ጥሩ ጊዜ ማሳለፍ ሊሆን ይችላል። የቡና ታይም እንዲኖረን ማድረግ ሊሆን ይችላል። ይህን ስላችሁ ደግሞ ከማጥባት ጋር ቡና ችግር ስላለው ቡና እንዳታበዙ ማለት ነው። እና ብቻ ግን ምንድነው ራሳችን ለራሳችን ሐኪም መሆን ያስፈልገናል ማለት ነው። በአጠቃላይ ሌላው ሰፖርት ግሩፕስ አሉ። አንዳንድ ጊዜ ያለው ቲክቶክ ላይ በጣም በዚህ ነገር አልፈው ብዙ የተጎዱ እናቶች፣ እህቶች ሲመካከሩ፣ እርስ በርስ ሰፖርት ሲደራረጉ አይቻለሁ። አንዴ ብዙ ቲክቶክ ተጠቃሚ ስላልሆንኩ ምናልባት አሁን ላይ እኔ አላውቅም፣ ግን ሰፖርት ግሩፕ መፈለግ በጣም ትልቁ ነገር ነው ማለት ነው። በጣም ልንረዳው የሚገባ ነገር ፈጥኖ እርዳታ መፈለግ የጥንካሬ ምንጭ ነው። ብዙ ጊዜ ሄልፕ መፈለግ፣ እርዳታ መፈለግ
የሆነ ሽንፈት አድርገን ነው የምናየው። በተለይ በዚህ ዘመን ያለን እናቶች ሁሉን እንችላለን፣ ሁሉን ተምረናል ምናምን ብለን ስለምናስብ ብዙ ነገር እንችላለን ብለን ነው። ግን የማንችላቸው ብዙ ነገሮች አሉ ከኛ ቁጥጥር ውጭ ሊሆኑብን የሚችሉ። መፈለግ፣ እርዳታ መፈለግ ትልቅ ነገር ነው ማለት ነው። ስለዚህ ይህን በማድረግ ይህንን መጥፎ ችግር፣ የጤና ችግር ልንቋቋመው ያስፈልጋል ማለት ነው። በመጠኑ ስለ ፖስትፓርተም ዲፕሬሽን ይህንን አልኳችሁ። በሰኒ ቲዩብ ባይዘወይ ጤና ነክ ኢሹዎችን በተለይ እናቶችን አፌክት የሚያደርጉ አባቶችንም አፌክት የሚያደርጉ ነገሮችን እንዳሰሳለን። ከዚህ በፊትም ቪዲዮዎችን መለስ ብላችሁ ብታዩ አንዳንድ ነገሮች በጤና ዙሪያ እቃኛለሁ። ባይዘወይ ጤና ኢንተረስቴም ነው፣ ሙያዬ ባይሆንም በጣም ደስ ይለኛል። የጤና ኢሹ፣ ሄልዝ ኢሹ መረጃዎች የሆነ መረጃዎችን ማወቅ እፈልጋለሁ። እንደውም ባለፈው አንድ ቀን አንድ ቦታ ላይ ትራንስፖርት እየጠበቅን ነው። የሆኑ ሰዎች አሉ የሚተዋወቁ ሁለት ጎረቤታሞች ናቸው። እኔ ያለሁኝ። ስለዚህ አንድ አኔሚክ ነው ሰውየው አኔሚያ እንደያዘው እና ሲያወራት ማለት ነው አንድ የጤና ፕሮብለም እንዳመመው እና ሰሞኑን ሐኪም ቤት ሄጄ እያለ ያወራታል። ከዛ በኋላ አይ እሱ እንኳ ታድለህ፣ እሱማ ጥሩ ነው ማለት ደም ማነስ አለኝ ሲላት ወይ ታድለህ ደም ብዛት አይበሉ እንጂ ምናምን አለችው። እና ግን በጣም እኔ ግን ነው ብዬ በጣም ይሄን ነገር አይ ይሄማ በጣም ከባድ ነገር ነው፣ ደም ማነስ በጣም ከባድ ነው፣ ብዙ ነገር ተያይዞ የሚመጣ ችግር የሚያመጣ እኮ ነው ብዬ እንትን ስላቸው አጋጣሚ ለካ ሰውየው እሱ ሐኪም ነው እና እሺ እሷ ለሐኪም ጥሩ መረጃ በጣም ብዙ ማብራሪያ ሰጠውኝ ማለት ነው እኔታችሁ። ከዛ በኋላ እሷ በቃ ለሐኪሙ ጥሩ ማብራሪያ የሰጠሽው ምናምን አለችኝ። በእርግጥ አይ ቲንክ ሐኪምነቱ እንግዲህ እሱ ተመርምሮ ነው ይህን ነገር እንትን ያለው ያወቅ እና ቸል እንዳለው ነው ያወራው። ከዛ ስነግረው እንደዚህ አይነት ምግብ ብላ እንደዚህ አድርግ ምናምን አልኩት ማለት ነው። ከዛ ሐኪም ነሽ ምናምን ሐኪም አይደለሁም አልኳቸው። ከዛ በኋላ እና እንዴት ነኝ አልኳቸው። ሐኪም መሆኑን ስረዳ እውነት በጣም ደስ አለው። እሱ በጣም ጥሩ መረጃ አለሽ፣ ሐኪም ነበር የመሰልሽኝ አለኝ። እና ምን ልላችሁ ፈልጌ ነው ብዙ የጤና ኢሹዎችን እናወራለን። ምክንያቱም ሄልዝ ኢሹ ከሰዎች ጋር አብሮ የሚዘልቅ የሚኖር ለጤና ባለሙያዎች ብቻ የሚተው አይደለም። በዚህ አጋጣሚ ለጤና ባለሙያዎች በጣም ሪስፔክት አለን እዚህ ሀገር ላይ። በጣም ሌላው ደግሞ ልጆቻችን እንዳይለምዱት መስራት ያለብን ባለሙያዎቻችን ሪስፔክት ማድረግ፣ ስለ ባለሙያዎቻችን በቃ ኢንቴንሽናሊ ሆን ብለን መስራት ያስፈልጋል። ሀሳባችንን መስጠት ያስፈልጋል። ምስጋናችንን መስጠት በጣም ኮቡስት ያደርጋል። ምንድን ነው የሚያስከፍለን ነገር? እነሱ በብዙ ነገር እየሰሩ ዝም ማለት የሆነ ብዙ ጊዜ አመስጋኝነት የለንም በብዙ ነገር ማለት ነው። ግን እኔ ዛሬ በዚች አጋጣሚ ባለሙያዎች በተለያየ መንገድ የሰው ልጅ ከሚያስበው በላይ ብዙ ክሪቲካል የሰውን ልጅ ኢሹ ይዛችሁ የምትሰሩ በየጤና ተቋማት ያላችሁ በጣም ሪስፔክት አለኝ ስለእናንተ። አይዊሽ የጤና ባለሙያ በሆን እላለሁ አንዳንድ ጊዜ። ኤኒዌይስ እግዚአብሔር ይባርካችሁ። እንግዲህ ለዛሬ የነበረኝ ቆይታ ኮሜንት አድርጉ፣ ሼር አድርጉ። ይህን ቪዲዮ እስከ መጨረሻው አይታችሁ ከጠቀማችሁ ለሌሎች ሼር አድርጉ፣ ላይክ አድርጉ ፕሊዝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። አብራችሁ የነበርኩት እኔ እህታችሁ ሰናይት ውሃቤ ነበርኩኝ። ለዛሬ የነበረ በሌላ ኢሹ እስከምመጣ ሰላም ሁኑልኝ። እወዳችኋለሁ።